ለሊ የማስታወስ ችግር አጋጠማት። ሩታ ሆስፒታል ድረስ ልትጠይቃት በሄደችበት አጋጣሚ ለሊ ግን ይች ልጅ ምኗም አላማረኝም፣ እባክህን ኤላዬ ልጅቷ ከፊት ለፊታችን እንድትሄድ አድርግ እያለች ስትለው ሩታም የለሊን ንግግር ስትሰማ በጣም ትናደዳለች። እንደ ሌሊ ምን ሆነሽ ነው? ቆይ እኔ እኮ ሩታ ነኝ፣ ምንድነው የተፈጠረው? እያለች በምትላትም ጊዜ ለሊም ውሸታም፣ አንቺማ ሩታ አይደለሽም እያለች ነበር ስትመልስላት የነበረው። ከዛም እንደዚህ እያወሩ እያለ ቤዛ ትመጣለች። ቤዛን ስታይ ሩታዬ እንዴት ነሽልኝ ብላ እቅፍ አድርጋ ሰላም ትላታለች። የዚህ ጊዜ ሩታ ከዶክተሩ ጋር ንግግር አደረገኝ። ቆይ ምንድን ነው የተካሄደ ያለው? ዶክተር እንዴት ለሊ ሩታን ልትረሳት ትችላለች? ለሊ እሷ እኮ ቤዛ ናት፣ እኔ ነኝ ሩታ ብትላትም ለሊ ግን በጭራሽ የሩታን ንግግር ልትሰማ አልቻለችም። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቪዲዮ ስትጀምሩ ላይክ ማድረጋችሁን አትርሱ። አበረታቱኝ፣ አይከፈልበትም። ማሮቼ ፍቅሮቼ ልበላችሁ ማለት ነው። እና ላይክ አድርጉ እስኪ፣ እንደው ቪዲዮ ስትጀምሩ ላይክ አድርጉት። ኮሜንታችሁና ላይካችሁ በጭራሽ ምንም አልገናኝ ብሎኛል። እኔ ለምን እንደሆነ አላውቅም፣ ወይንም ላይክ ይቀንሳል ነው ከኔ በኩል ግራ ገብቶኛል። እናም እንግዲህ ወደ መጣሁበት ርዕስ ስገባላችሁ ለሊ በዛሬው ዕለት ከባድ ችግር ውስጥ ትገኛለች። የመርሳት ችግር አጋጥሟታል። ይህ የመርሳት ችግር ደግሞ ከጊዜ በኋላ የመጣ ነገር ስለሆነ ሩታ ለምን ተረሳሁ ብላ እንግዲህ እየተንጨረጨረች ነው። ዶክተሩም ደግሞ በጣም ግራ ተጋብቷል። ዶክተሩን ለሊ ኤላዬ የኔ ፍቅር እያለች ነው ያለችው ማለት ነው። እንግዲህ ዶክተሩን ማን እንደሆነም አላወቀችም። ኤላ መስሏታል መሰለኝ። ቤዛም ወደ እሷ ጋር በመጣችበት አጋጣሚ ሩታ ብላ ነው የጠራቻትና ዶክተሩም ሲጠየቅ ተረጋጊ፣ እኔ መጀመሪያ ላናግራት የተፈጠረውን ነገር ብሎ ነበር ለሩታም የመለሰላትና የገባው። የተወሰነ ካወራት በኋላ ለሊ ግን አሁንም ቢሆን ኤላ እያለችው ነው ያለችው። እሱም ደግሞ ኤላ ስትለው እኔ ኤላ አይደለሁም የሚል መልስ ነው የመለሰላት። ለሊ ግን ለምንድን ነው እንደዚህ የምትለው? አንተ እኮ ኤላ ነህ የኔ ፍቅር እያለች ታወራዋለች ማለት ነው። ይህ ነገር ለሁሉም ግራ አጋብቷቸዋል። የፍቅር እናትም ብትሆን ሄዳ ካየቻትና ወደ ቤት ከተመለሰች በኋላ ለነ ፍቅር እያወራችላቸው ነበር። ፍቅር እንዴማዬ ለሊ የመርሳት ችግር አጋጥሟታል እያልሽኝ ነው የሚል ጥያቄ ስትጠይቃት አዎ የመርሳት ችግር አጋጥሟታል፣ ሩታን እኮ ምንም ልታስታውሳት አልቻለችም ትላለች። ሮማንም አጠገባቸው ቡና እያፈላች ቁጭ ብላ ስለነበረ በሀሳብ ሄዳ ምንም ያወሩትን አልሰማችም ነበር መሰለኝ። እናም ሩታም ወደ እነሱ ጋር ትቀላቀላለች። የፍቅር እናትን እኔ ግን የለሊ እንደዚህ መሆን በጣም ግራ አጋብቶኛል። እንዴት ነው በአንድ ጊዜ እንደዚህ ቅይይር ብላ እኔንስ ልትረሳኝ የቻለችው እያለች ነው እንግዲህ። የፍቅር እናትም ለሩታ የመለሰችላት መልስ እሷም ግራ እንዴት ተጋባችና እንግዲህ ለፈጣሪ ጸሎት ማድረግ እንዳለባቸው ሌላ ምንም አይነት አማራጭ እንደሌላቸው ነው ያወራችው። ሩታ ግን ለምን የሚል ጥያቄ ስትጠይቅ ፈጣሪን ለምን እንደዚህ አድረግ ብለን እንጠይቃለን እንዴ? ጸሎት ነው የምናደርግላት እንጂ ለምን አይባልም እያለች እንግዲህ እየመለሰችላት ነበር። እናም ፈጣሪ አንዳንድ ከባባድ ነገሮችን ችግሮችን ሲያመጣብን አቀልልኝ አሳልፍልኝ ነው እንጂ የምንለው ለምን መከራዎችን አመጣህብኝ ብለን ማለት የለብንም ስትልም መከረቻት። ለሊም ምናልባት ወደፊት ሊመጣባት የሚችል ከባድ ችግር ሊኖር ይችላል፣ ያንን ችግሯን ሊያሳልፋትም ይሆናል። አሁን ላይ እንደዚህ ሁሉንም ነገሮች በአንዴ ልትረሳ የቻለችው እያለች እንግዲህ የፍቅር እናት ለሩታ ስታወራላት ሩታ ግን በጣም ግራ እንደገባትና ምን አይነት ነገር ማድረግ እንዳለባት እየነገረቻት ነበረ። እንግዲህ የፍቅር እናትም አይ ሩታ ምን ማድረግ እንችላለን ብለሽ ነው ከዚህ በኋላ እንግዲህ እያለቻት ነው። በዚህ መካከል እንግዲህ ሮማን
አደይንስ ታስታውሳት ይሆን? አደይንስ ረስታት ይሆን የሚል ንግግር ትናገራለች ፍቅር። አዎ አደይንማ መርሳት የለባትም። እሷንማ ከረሳች በጣም ነው የሚገርመው። ሩታም እሷን መርሳት የለባትም እያለች እንግዲህ ሁሉም እርስ በርሳቸው ይነጋገራሉ። የፍቅር ንግግር ሩታን ስላበሳጫት በለሊ እንደዚህ መሆን አንቺ እየተደሰትሽ ነው እንዴ የሚል ጥያቄም ስትጠይቃት፣ ፍቅርም ደግሞ አረ ለምን ብዬ ነው ለሊ እንደዚህ ስለሆነች የምደሰተው ብላም ነበር የመለሰችው። ሩታ ግን ብስጭት ብላ እና ታዲያ ምንድን ነው ለምንድን ነው እንደዚህ የምትሆኙ ስትል እናትየዋ ተይ እኮ ሩታ ተረጋጊ እንጂ ቆይ እናንተ ደግሞ ምንድን ነው የሚያጨቃጭቃችሁ? የዚህ ጊዜ ፍቅርም እንግዲህ ለሩታ እዛ እሷ በሳይታ ስለላከችሽ እኔ ላይ መተሽ አትጩሂብኝ ስትልም ነበር የመለሰችላት ማለት ነው። የዚህ ጊዜ እናትየዋ እንግዲህ የፍቅርና የሩታ ክርክር የማያልቅ እንደሆነ ስለገባት ልጇን ተነስታ ወደ መኝታ ክላሷ ገብታ እንድትተኛ ትነግራታለች። ፍቅር ካጠገባቸው መሄድ ስላልፈለገች እማዬ ደግሞ እኔ ምን አጠፋሁና ነው ተነሽ ወደ መኝታ ክላስሽ ግቢ የምትይኝ ስትልም ነበር። እናትየዋ ግን በይ እንግዲህ ተነሺ አርፈሽ ወደ መኝታ ክላስሽ ግቢ በማለትም ትቆጣታለች። ፍቅር ያላት አማራጭ ተነስታ ወደ መኝታ ክላሷ ገብታ መተኛት ስለነበረ ከአጠገባቸው ትነሳና ወደ ክላሷ ትሄዳለች። ባቡሬ ለሊ ወዳለችበት ሆስፒታል በመሄድ ሁኔታውን የተፈጠረውን ነገር ማጣራት ስላለበት ዶክተሩን ያናግረዋል። ዶክተሩ ወዳለበት ክላስ በመግባት እየጠበቅኩ ነው። ምንድነው የተፈጠረው? ለሊ ምንድነው የሆነችው? እንዴት በአንድ ጊዜ ልትረሳ ትችላለች? የሚል ጥያቄ ጠይቀዋል። ዶክተሩም ደግሞ የለሊ እንደዚህ በአንድ ጊዜ ሁሉንም ነገር መርሳት ለሱም አዲስ ዱብዳ የሆነ ነገር ስለሆነበት ባቡሬ እኔም የተፈጠረው ነገር ምንም ሊገባኝ አልቻለም የሚል ንግግር ሲናገር፣ ባቡሬም አልገባኝም ማለት ምን ማለት ነው የሚል ንግግር ነበር የተናገረው ለዶክተሩ ባቡር። ዶክተርም ደግሞ ቅድሚያ ለሕይወቷ የሚጠቅማትን ነገር ምርመራ ማድረግ ስለነበረብኝ ቀድሜ እሱን ነው ምርመራ ያደረግኩላት። ስለ መርሳቷ ግን በዛ ላይ ምንም የምርመራ ነገር ያደረግኩት የለም ይለዋል። ባቡርም ደግሞ ዶክተርን ለምንድን ነው መጀመሪያ እሱን ልታደርግ የሞከርከው ሲለው፣ ዶክተሩም ደግሞ ለባቡር ከባድ የሆነ ነገር ነበር የነገረው። መጀመሪያ ከመርሳት ችግሩ የበለጠ የካንሰር በሽታ አለባት ለሊ ይለዋል ማለት ነው። እንግዲህ ይህ ደግሞ በጣም አስደንጋጭ የሆነ ነገር ነው። እናም ለሊ ይህንን ነገር በደንብ ሳትቆጣጠረውና አስፈላጊ የሆነውን ሕክምና ሳታደርግ ስለቀረች አሳሳቢና ከባድ ሁኔታ ላይ ነበረች። ለዛም ነው ቀድሜ ይህንን ምርመራ ያደረኩላት ሲልም ዶክተሩ ለባቡር ስለ ለሊ ሁኔታ ያስረዳዋል። እናም ባቡሬ ከዚህ በኋላ ለሊ የተወሰነ ደቂቃ መጠበቅ እንዳለበት፣ ከዛ በኋላ ውጤቱን ሁሉን ነገር ማየት እንደሚችል በትዕግስት እንዲጠብቀው ለባቡር ቢነግረውም ዶክተሩን ባቡር ይገለምጠዋል። ስለምን ትዕግስት ነው የምታወራኝ? እንዴት ብዬ ነው ታግሼ የምጠብቀው? ሲልም ነበር እንግዲህ በቁጣ ዶክተሩን እያናገረው የነበረው ባቡሬም እንግዲህ ለሊ በጣም ታማለች፣ እኔን እየሸሸች አንተን ኤላ ስትልህ ነበር። ስለዚህ ስለምን ትዕግስት ነው የምታወራኝ? ቆይ ምንድን ነው የተፈጠረው? ለምን የተፈጠረውን ነገር በስነ ስርዓት አታስረዳኝም? እያለ እንግዲህ ባቡሬ ነው ስሙ ግን ባቡሬ። ዶክተሩም ቀስ ባለ ድምፅ ባቡሬ ለሊ ሁሉንም ነገር ረስታለች እያለ ሲያስረዳው፣ ባቡሬም ደግሞ ለዶክተሩ አልገባኝም፣ እንዴት ነው በአንድ ጊዜ ሁሉንም ነገር ልትረሳ የምትችለው? ሲልም ነበር ዶክተሩን የጠየቀው። ዶክተሩም ደግሞ እሱም አልገባውም በአንድ ጊዜ ለሊ ሁሉንም ነገር ልትረሳ የቻለችበት ምክንያት ምን እንደሆነ አልተረዳም። ዶክተሩ የመርሳት ችግር ለምን እንዳጋጠማት ምርመራ ሳያደርግ በፊት ማወቅ እንደማይችል ለባቡሬ ቢያስረዳውም፣ ባቡሬ ግን ይህንን ነገር አምኖ ሊቀበል አልቻለም።
ደህና የነበረችዋን ልጅ እንዴት ነው በአንድ ጊዜ የመርሳት ችግር አጋጠማት ብለህ የምትለኝ? እያለ ከዶክተሩ ጋር ግብ ግብ ይፈጥራል። ዶክተር ቆይማ ምን ነክተዋል እያለ እሱ ላይ ሲጮህበት፣ ዶክተሩ ግን በተረጋጋ መንፈስ ነበር እያናገረው የነበረው። እባክህን ባቡሬ የተወሰነ ልትታገሰኝ ይገባል ሲልም ይጠይቀዋል። ባቡሬ ግን ምንም መረጋጋት አይታይበትም። ዶክተሩም እርግጠኛ ሳይሆን እናም ለሊን መርምሮ የምርመራ ውጤቱን ሳያይ እንደዚህ ነው እንደዛ ነው ብሎ ማውራት አልፈለገም። መታገስ እንዳለበት ባቡሬም ቢሆን ለሊን ሊታገሳትና የእሷን የመርሳት ችግር ውጤቱን ማየት እንደሚችል ነበር ያስረዳው። እንግዲህ ባቡሬ ያው ታግሶ ሊጠብቅ ነው ማለት ነው። ለሊ እንዴት የመርሳት ችግር በአንድ ጊዜ አጋጠማት የሚለውን ነገር በቀጣይ ክፍል ደግሞ ምን ይከሰታል የሚለውን ይዤላችሁ የምመጣ ይሆናል። ቤተሰብ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ላይክ አድርጉ ማሮቼ ባይ